እንድትሸማቀቁበት ቢነውበት እኛ ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ለተቃለና ይመምር እንግዲህ ቦታ ለማግኘት የሚያደርጓቸው ግንዛቤ ለኔ ያስቡኛል። እኛ አባቶቻችን የተናገረበት ምክንያት ደግሞ ቤተክርስቲያን ከማንም ትበልጣለችና ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ እንደምስቆያችሁ ነኝ አላሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ ውድ ቤተሰቦቻችን። ዛሬም በድጋሚ በአዲስ መረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ የጻድቁ ሀብተ ማርያም ስዕል እንግዲህ ብዙ መናፍቃን ሲያቃጥል ተስተውለናል እና እንግዲህ እንዳያችሁት በግልጽ ሲንቀሳቀስ ስዕል አድነው የሚያሳይ ምስል እንግዲህ በዛሬው ዕለት እየተንቀሳቀሰ ይገኛልና ምንድነው የሚለውንም አብረን ለማየት እንሞክራለን። ሌላኛው መረጃችን ደግሞ አቡነ ሳዊሮስ በኢሬቻ በዓል ላይ መገኘታቸው ትክክል ነው የተባለ እንግዲህ ምላሽ እየተሰጠ ይገኛል። መገኘታቸው ትክክል እንደሆነ እየተነገረ ነው ያለውና ዘረኛም አትሆኑ ሲሉ ያስተላለፉት መልእክት አለ። ዛሬ ይሄን ቪዲዮ አስመልክተው እንግዲህ አንዳንድ ሀሳቦችን እያነሳን የምንወያይበት ይሆናል። ቪዲዮን በደንብ አድርጋችሁ ጉልበት ሰጥት ላይክ ያደርጋችሁ ጀምሩት። ሁላችሁም ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። እስኪ ከዚህ ቪዲዮን ጀምርና ያንዳንዱን ነገር ጥርት አድርገን ለማየት እንሞክራለን። ኦርቶዶክሳውያን በቅንነት ለመስማት ሞክሩ። እንግዲህ ብፁዕ አቡነ ሳዊሮስ የሲኖዶስ ስራ አስኪያጅ ናቸው አይደል? የሲኖዶስ ስራ አስኪያጅ ናቸው እና አንሳቸው ከኦሮሚያ ክልል የመጡት ኦሮምኛ ቋንቋ በደንብ ይናገራሉ ይችላሉ። ስለዚህ እዛ ክልል ላይ ያሉትን ክፍተቶችን ከሳቸው ጋር አንድ ላይ ህዝቡን እንደ ህዝቡ አንድ ላይ ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። ጋይስ እንግዲህ ከልደት የማይጠበቅ ንግግር እየሰማን ነው ያለነው። ልደት እንግዲህ ለማስረዳት ይሄን ነገር ለመናገር የፈለገው በግልጹ እኚህ አባት ይደርሰባቸው ያለው ትችት ኦሮሞ ስለሆኑ ብቻ ነው እያልን ያለው። እውነት ላችኋለሁ ይሄን ንግግር ከልደት ፈጽሞ የማይጠበቅ ንግግር ነው። እግዚአብሔር በጣም አፍሬበታለሁ። በልደት እንደ ኦሮሚያ ክልል ውስጥ እኮ ያሉ በጣም ብዙ አበው ሊቃነ ጳጳሳት እጅግ የተወደዱ ሊቃውንት መምህራን ያሉበትን ቦታ እንደምላ ወጥተህ እዛ ኦሮሚያ አካባቢ ያሉ አባቶችን ዝም ብለው ኦሮሞነታቸው ብቻ ነው የሚተቹት ለማለት ይሄን ነገር ለማስረዳት ሄደበት ርቀት እንዳያችሁት በጣም እጅግ የሚያሳዝን ነገር ነው። እውነት እላችኋለሁ። በመጀመሪያ እኛ ሁላችንም ኦርቶዶክሳውያን ልናቅ የሚገባው ነገር ከማንም በላይ የሆነችው ቤተ ክርስቲያንን ነው እኛ የምንከተለው ማለት ነው። ስለዚህ ቤተ ክርስቲያንን ልንጠብቃት ይገባል። ብፁዕ አቡነ ሳዊሮስ ተቃውሞ የገጠማቸው ሁላችሁም እንደምታውቁት ከዚህ ቀደም በሻሸመኔ ጉዳይ ያ ሁሉ ምእመን እንዲረክፍ ከሆኑ አንዱ ሊቃነ ጳጳሳት መካከል እኛ አባት ስለሆኑ ተቃውሞ ገጥሟቸዋል። ኦሮሞ ስለሆኑ አይደለም። ሲቀጥል ብፁዕ አቡነ ሩፋኤልም እንደዛው እንደዚህም ደግሞ አሁን ሰሞኑን እየተቃወሟቸው ያለው ብፁዕ አቡነ ሳዊሮስን ኢሬቻ ላይ መገኘት የለባቸውም። ብፁዕ አቡነ ሄኖክ ያወግዙትን የኢሬቻን በዓል እኚህ አባት ለምን በድፍረት ሄደው መልካም እንደሆነ ለምን ለኦርቶዶክሳውያን ያሳያሉ እንዴ? ኢሬቻ በዓል አምልኮ ነው ተባለ። ስለዚህ ለምን ይሆናል ነው እያለ ያለው ምእመኑ። ለምን እዚህ ቦታ ላይ መገኘታቸው አስፈለገ? ምንድነው ያደረጉ ያሉት ነገር? የኛ ጥያቄ ነው። ልደት ያደረገ ያለ ነገር እውነት ላችኋለሁ ፍጹም ስህተት የሆነ ነገር ነው። እስቲ እንስማ ምን እንደሚል። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ። አቡነ ሩፋኤልና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ። ማየት ትችት ይሄኛ አባት አይመራኝም፣ ይሄ አይመራኝም፣ ይሄ እንደዛ ያደረገኝም ይሄ ነገር አያዋጣም። እንግዲህ ኦርቶዶክሳውያን እንደሰማችሁት ነው ልደት እያለ ያለው ነገር። እኛውን ኦርቶዶክሳውያን እየጠየቅን ያለነው ይሄኛው አባት ይምራን እንትና ይምሩን አይምሩን ሳይሆን ዋናው ትልቁ ቁብ ነገር እንደ አንድ ኦርቶዶክስ ሊቃነ ጳጳሳት እስከሆኑ ድረስ መንጋውን የሚጠብቁ አባት እስከሆኑ ድረስ ለኦርቶዶክስ ማስተማር ያለባቸው እኛን የሚመሩን ከሆነ ትክክለኛውን የኦርቶዶክስ ቤተክርስቲያን
አስተምሮ ስነ ስርዓት ማንጸባረቅ እንጂ ወንጌል እንዳስተምሩን እንጂ እኛ የምንፈልገው የማንፈልገው ነገር እየሄዱ ባዕድ አምልኮ የሆነው ነገር በሊቃነ ጳጳሳት ለኦርቶዶክስ ማለማመድ ማለት ይህ ለነገው ትውልድ ጣዖታት እንዲያመልኩ የሚደረግ ሴራ እንደሆነ ሁላችንም ጠንቅቀና ልንረዳ ይገባል ብዬ አስባለሁ። በዚህ ንግግር የምትቀየሙ ልትቀየሙ ትችላላችሁ፣ ነገር ግን እውነት ከመናገር ወደ ኋላ ልል አልችልም። ልደትን እንጃ ምን አስበህ እንደሆነ ይሄን ነገር እየተናገርክ ያለው ማንንም ቢሆን ኦርቶዶክስ የሆነ ምእመን እኚህን አባት የሚጠላ የለም። ትክክለኛ ቤተክርስቲያናችን አስተምሮ ትክክለኛ ቤተክርስቲያናችን አስተምሮ የሚያስተምሩ ከሆነ ምእመኑን መንጋውን የሚጠብቁ ከሆነ ኦርቶዶክስ ላይ እየደረሰ ያለውን መከራና ግፍ የሚቃወሙ ከሆነ እንደ አባትነት እኛም ዝቅ ብለን እንደ ልጅ አባታችን እያልን ያኔን እንጠራቸዋለን አይደለ? በጣም የሚያሳዝን ነገር ነው። ማንኛውም ብዙ ሐሳብ እየሰጡበት ነው ያለው። አንድ ወንድማችን ምን እንደሚልስ ነው በዚህ ጉዳይ ልደተ ቃልና ይህ መምህር እንግዲህ ቦታ ለማግኘት የሚያደርጓቸው እንቅስቃሴ ለኔ ያስቁኛል። እኛ አባቶቻችን አልተናገርንም። የተናገርንበት ምክንያት ደግሞ ቤተክርስቲያን ከማንም ትበልጣለችና ነው። አባቶቻችን እንግዲህ ባደረጉት ነገር ልክ አይደለም ያልነው ኢሬቻ ጋር በመሄዳቸው ቤተክርስቲያን ምን ትላለች የሚለውን ነገር ነው ያነሳነው። እርግጥስ ኢሬቻ ከማን ነው? ሲልደተ ቃልና እዚህ ጋር የምታወራው ሰው ይስመልስልኝ። ስለዚህ አንድ ሰው ጣዖት ቤት ሊሄድ ይፈቀድለታል ወይ? ቤተክርስቲያን ትምህርትና ስርዓት እያንዳንዱ ነገር ጠንከር ያለ ሐሳብ ሰጥቻለሁ። ልታሳቅቁኝ የምትሞክሩ ሰዎች አይዟችሁ። እኔ በጣም የማልሰማ ሰው ነኝ በእንደዚህ አይነት ጉዳይና ንቁ መልእክቴ ነው አደርሱልኝ። ለአጭር ቻሌንጅ ለነዚህ ለሁለት ሰዎች ለሁለት ሰዎች ኢሬቻ ከማን ነው? ከአጋንንት ወይስ ከእግዚአብሔር? መልሱልኝ። ይሄን መልስ ሰጡኝ፣ ያኔ እንነጋገራለን። እግዚአብሔር አምላክ የተመሰገነ ይሁን። ባላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ ከዚህ በፊት እንደዚህ አይነት ቪዲዮ ሰርቼ ነበር። እንግዲህ እኔ ፓስተር እንግዲህ ከዚህ በፊት አንድ አመት ምናምን ሆኖታል መሰለኝ ከፕሮቴስታንቱ ዓለም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተመለሰው። ያኔ በመመለሱ በጣም ደስ ብሎናል። አሁንም ክርስቲያን በመሆኑ በጣም ደስ ይለናል። ግን ነገር ግን አንዳንድ ነገሮች ሲታይበት የሚታይበት ነገር ምንድነው? ዝም ብሎ ጩኸት ብቻ፣ ዝም ብሎ ወደማይሆን ነገሮችን እየተመዘዘ መውሰድ ብቻ፣ አባቶችን ከማክበር ይልቅ ለአባቶች ክብር የማይሆንን ነገር ስናገርና አባቶችን ስንቃቸው፣ ክርስቲያኖች አንዳንድ ክርስቲያኖችን ስንቃቸው የማይገባ ቃላትን ስናገር እንሰማዋለን ማለት ነው። ይሄ ደግሞ ከክርስቲያን የማይጠበቅ ተግባር እንደሆነ እገምታለሁ። ስለዚህ እኔ ሚዲያ ላይ ወጥቼ የተናገርኩበት ምክንያት ሚዲያ ላይ ወጥቶ ስለተናገረ ይህ ከክርስትና የማይጠበቅ ነገር ነው። እባክህ ወዳጄ እንደዚህ አይነት ነገሮችን ባትናገር ይሻላል ብዬ አሳስባለሁ። ሲቀጥል ደግሞ ልደተ ቃልና መምህር ጎሳዬ የሚባለው መምህር ቦታ ፍለጋ ነው እንደዚህ የሚናገሩት ብለ ለማሸማቀቅ ሞክረሃል። ሲቀጥል መምህር ጎሳዬ ቦታ የሚፈልጉ መምህር አይደሉም። ቦታ ያላቸው ቤተክርስቲያን ውስጥ በተለያየ ቤተክርስቲያን የሚያገለግሉ እንቁ መምህራችን ናቸው። ልደተ ቃልም እንደዛው እንደሚታወቀው ቦታ የሚፈልግ ሰው አይደለም። ለቤት ቦታ ላጡ ሰዎች ራሱ ቦታ ፈልገው እንደዚህ በዚህ ማገልገል አለባቸው በዚህ መገልገል አለባቸው ብሎ እየሰራ ያለ ለቤተክርስቲያን ጥሩ አገልግሎት እየሰጠ ወንጌል ለላቸው ወንጌል ገዝቶ እየሰጠ የሚያገለግል ወንድማችን ነው። በየቦታ ጉባኤ ያዘጋጀ ቤተክርስቲያን እንድትከፈት ያደረገ ያለ ወንድም ነው። እሱ የተናገረው አባቶችን መናገርና አባቶችን መስደብ ጥሩ አይደለም። አባቶችን ስንሰድባቸው ስናንቋሻቸው ሌላ ሃይማኖት ህዝበ ክርስቲያን ይወሰደብን ይገኛል። ስለዚህ እኛ ከአባቶች በላይ አይደለንም፣ አባቶች ላይ መናገር አንችልም ብሎ መናገሩ ትክክል ነው። ልክ እሱ መምህር ጎሳዬም ይሄን ነው የተናገረው። እኔ እንደማስበው ደግሞ እውነት ለመናገር ኢሬቻ ቦታ ላይ መገኘት ማለት የሚያረክስ ነው ማለት አይደለም። ሲቀጥል ማለት ነው እንኳን እሱ ንቅርና ቅዱስ ጳውሎስ በጣዖታት ቤት ገብቶ ቤተክርስቲያን ወንጌል ሲሰብክ እንደነበረ በቤተክርስቲያናችን ታሪክ ላይ ተጽፏል። ኦኬ እንድማች እዚህ ጋር እናስቀመውና ኢሬቻ ቦታ ላይ መገኘት የሚያረክስ ነገር አይደለም። ጳውሎስ በጣዖታት ቤት ገብቶ ሲያስተምር ወንጌል ሲሰብክ ነበር አለ። የጳውሎስ ተግባርና ኢሬቻ ላይ የተገኙ ተግባር ምንም የሚገናኝ ነገር የለውም። ጳውሎስ ይሄደው ጣዖታት ያመለካቸው ነው። አምላካችሁ እውነተኛውን አምላካቸው ሊነግራቸው ሊሰብካቸው ገባ፣ ሊያድናቸው ሊሰብካቸው ገባ እንጂ ገብቶ ከነሱ ጋር ጣዖት ማምለክ አሪፍ ነው፣ ጥሩ ነው፣ መልካም ነው፣ ቀጥሉበት፣ ደስ ይላል ብሎ ሊያበረታታቸው አልሄደም።
እዚህ ጋር ግን እሬቻ ቦታ ላይ የተገኙ ያሉ ጳጳሳቶች እሬቻ ጥሩ አይደለም ብለው ሊሰብኳቸው አይደለም የተገኙት። እሬቻ ባዕድ አምልኮ ነው ሊሏቸው አይደለም የተገኙት። እንደውም እሬቻ መልካም ነው ጥሩ ነው አሪፍ ነው ብለው ሊያበረታቷቸው ወደድ ባይ ሊሆኑ እንጂ የተገኙት ከዛ ቦታ ከዛ እምነት ሊያወጣቸው አይደለም። ይሄን ጠንቀህና ልታቅና ልትረዳ ይገባል ብዬ አስባለሁ ወንድማችን። በመጀመሪያ ማነስ ግን ቀጥል እንስማው። እኛ የምንቃወመው ቦታ ላይ መገኘቱ አይደለም። እኛ እንደኔ የምንቃወመው እዛ ቦታ ላይ መገኘት ምንም አያረክስም፣ ምንም የሚያደርገው ነገር የለም። ግን እዛ የሚመለከው የትኛው አምላክ ነው? ስለዚህ እሱን ነው እኛ የምንጠይቀው። ስላሴ ነው ከተባለ ስላሴ ነው፣ አብ ወልድ መንፈስ ቅዱስ ነው። የእግዚአብሔር ልጅ ክርስቶስ እዛ ይከበራል። እዛ ያሉ ሰዎች በክርስቶስ ያሉ ሰዎች ናቸው ወይስ አይደሉም የሚለው ነው እንጂ እኛ ጥያቄ እነሱ አንድ አምላክ ነው የምናመልከው ብለው ነው የሚያመልኩት። ስለዚህ እሬቻ የሚያመልኩ ሰዎች ወይ ደግሞ በባህል እሱ የሚያከብሩ ሰዎች እኔ እንደኔ ጣዖትን የሚያመልኩ ሰዎች ናቸው ብዬ አላስብም። አጋንንትን የሚያመልኩ ሰዎችም ናቸው ብዬም አላምንም። ምክንያቱም እነሱ አጋንንትን ስም ሰይጣንን ስም ሲጠራ ሰምቼም ስለማላውቅ ማለት ነው። እነሱ የሚያመልኩት አንድ አምላክ እናመልካለን ይላሉ። ግን ያ አምላክ ማን ነው ብለን ነው እኛ እንደኔ ጥያቄ ማቀርበው ማለት ነው። ስለዚህ እንደዚህ የሚያመልኩትን ህዝብ መናገር፣ መሳደብ፣ ማንቋሸሽ እነዚህም ቦታ ላይ ተገኝተው ተሳትፎ ወይ ደግሞ ጥሪ ተደርጎላቸው ለምሳሌ እና ብፁዕ አቡነ ሳዊሮስ እዛ ቦታ ላይ ተገኝተዋል። ጋይስ ወንድማችን እዚህ ጋር ሆነም በዚሁ አጋጣሚ ሁላችንም ልናቅና ልንረዳ የሚገባ ነገር አለ ብዬ አስባለሁ። ማንም ኦርቶዶክስ የሆነ ማንም ቢሆን እሬቻ የተቃወመ አካል የለም። እኛ እየተቃወምን ያለ ነው። ሰው የፈለገውን ማምለክ ይችላል፣ ድንጋይም አይጥም ማምለክ ይችላል፣ የፈለገውን ነገር ማምለክ ይችላል። እኛ እየተቃወምን ያለ ነው እነ ብፁዕ አቡነ ሳዊሮስ እዛ ቦታ ላይ እንግዲህ እምነት መሆኑ ይታወቃል። ወንድማችንም እምነት እንደሆነ መስክሯል። ስለዚህ እነሱ ሃይማኖት አልሆነ ቦታ ላይ መገኘታቸው ምንድነው ትርጉሙ? ምንድነው ለኦርቶዶክሳውያን ሊያስተምሩን የፈለጉት? ምንድነው ሊያለማምዱን የፈለጉት የሚለውን ነገር ጥያቄ አንስተን ነው ብፁዓን አባቶቻችን ሊቃነ ጳጳሳቱ ላይ እኛ ጥያቄ ያነሳን ያለ ነው እንጂ ማንም ቢሆን እሬቻ በዓል አምልኮም ቢሆን የፈለገውን ሰው ማምለክ ይችላል። ሰው ያመነበትን ማምለክ ስለሚችል እዛጋ የእምነቱን ተከታዮች ማንም ሰው ሊቃወማቸው አይገባም። ይሄን ሁላችንም ጠንቅቀን እንረዳና ልናቅ የሚገባው ነገር ነው ብዬ አስባለሁ። ስለዚህ እንደውም እየሰደባችሁ ያንቋሸሻችሁ ነው ያልከው ነገር ትክክል አይደለም ብዬ አስባለሁ። እኔ እንደ አንድ ኦርቶዶክሳዊ የራሴን ኦርቶዶክስ የሆነ ሃይማኖት ማንጸባረቅ መብት አለኝ። ስለዚህ እንደ አንድ ኦርቶዶክስ እኔ እምነት ተከታይ ኦርቶዶክስ ቀጥተኛ እውነተኛ እምነት መሆኗን ስለማምን የኔ እውነተኛ ናት ብዬ የኔን እውነት ላንጸባርቅ እችላለሁ። እውነት ያልሆነውን ደግሞ እውነት አይደለም ልል እችላለሁ እንጂ ማንም ቢሆን እንትና የሚያመልከውን አምላክ ልሰድብና ላንቋሽሽ አልችልም። ያለኝን እውነት ማጋራት ነው ያለብኝ ማለት ነው። ፕሮቴስታንቱ ተሻምቶ ሊወስድብን ነው። እኛ ግን እዛ አካባቢ ላይ ያሉት አባቶች ላይ የምናነሳቸው ትችቶች ምናምን ነገር ጥሩ አይደለም። በቃ እንደ አባት ከተሾሙ ቤተክርስቲያን ስልጣን ከሰጠቻቸው እንደ አባት የመቀበል ግዴታ አለ። አቡነ ሩፋኤልና ብፁዕ አቡነ ሳዊሮስ ላይ ከፍተኛ ትችት ነው ማየው ከኛ ሳይድ። ወንድማችን ልደተ ቃል የተናገራቸውን የተወሰኑ ቪዲዮዎችን ለመመልከት ሞክሬያለሁኝ እና ምን አስታወስኩኝ የዛሬ 2 ዓመት ገደማ አንድ ቦታ ለጉባኤ ተጋብዤ ለወንጌል አገልግሎት ሄድኩኝ። ልክ እዛ እንደደረስኩኝ እንደገባን አውደ ምሕረት ላይ ስንወጣ የደብሩን ሰባኪ ወንጌል ጠየቁት። ማለት ያው ኦሮሚያ ክልል ውስጥ ስንሄድ በሁለቱም ቋንቋ ስለሆነ የምናገለግለው ግን ደግሞ እንደ ቦታው ሁኔታ ስለሆነ የምናገለግለው ጠየቁት። እንዴት ነው እዚህ አካባቢ ግማሹን አማርኛ ግማሽ አፋን ኦሮሞ ነው ወይስ አብዛኛው አፋን ኦሮሞ ሆኖ የተወሰነ አማርኛ ነው? እንዴት ነው ያለውን እስኪ ንገረኝ ምናምን ስለው መለሰና ምን አለኝ? አይ መምህር ሁሉም ክርስቲያኖች ናቸው አለኝ። እዛ ግራ ገባኝ። እንዴ ሁሉም ክርስቲያንማ ያው መቼስ ቦታ አልሳትኩም ቤተክርስቲያን የመጣሁት ብዬ አይ ማለቴ አብዛኛውን ኦሮምኛ ልጠቀም ወይስ አብዛኛውን አማርኛ ተጠቅሜ የተወሰነ ኦሮምኛ ልጠቀም ወይስ እንዴት ነው የቋንቋ አጠቃቀሙን ነው ብዬ ደግሜ ጠየቅኩት መምህሩን። አይ መምህር ምንም እንዳታስብ ምንም ችግር የለውም ሁሉም ክርስቲያኖች ናቸው ሲለኝ እግዚአብሔር ምስክሬ ነው ምንም አልገባኝም። እዛ ባለመረዳት ተውኩትና ከዛ በኋላ የሰንበት ተማሪዎቹን የዝማሬ አቀራረፍ እንደገና ደግሞ የተሰሩትን አንዳንድ ዲኮር ስራዎችንና ተወሰነ ነገር ተመልክቼ የገባኝ ሐሳብ አለ። ስለዚህ ወጣውና አብዛኛውን
ከ80% 90% በሚባል ደረጃ አማርኛ አስተምሬ የተወሰነ ኦሮምኛ ተጠቅሜ ወረድኩኝ። ከዛ በኋላ ጠራውትና መምህሩን ቅድም ያልከኝ ሐሳብ አልገባኝም ስለው አንዱ ተቀበለና ምን አለኝ እዚህ አካባቢ አማርኛ ተናጋሪዎች ክርስቲያን ነው የሚባሉት አፋን ኦሮሞ ተናጋሪዎች ደግሞ ሙስሊም ነው የሚባሉት ወይም ደግሞ በሌላ ወይ ፕሮቴስታንት ወይ ዋቄ ፈታ ነው ሊሆኑ የሚችሉት እንጂ ኦርቶዶክስ ሆኖ አፋን ኦሮሞ ተናጋሪ እንደሌለ ነው ቦታው ላይ የሚያንጸባርቀውና ይሄ ነገር በደንብ እንደተለመደ ነገሩኝ። እና ምን ልላችሁ ፈልጌ ነው በደንብ ነው የተሰራብን በደንብ ነው የተኛ ነው። ኦሮሚያ ውስጥ ያለችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ገና እርምጃ አልጀመረችም ገና መራመድ አልጀመረችም። እኛ መሐል አዲስ አበባ ቁጭ ብለን እኛ በውጪ ዓለማት ላይ በተለያዩ ቦታዎች ላይ ቁጭ ብለን አርሲ ውስጥ ያለ ቄስ እንዴት እንደሚቀድስ አናውቅም። ወለጋ ያለችዋ ቤተክርስቲያን ምን እንደምትመስል አናውቅም። እና ሐረር ባሌ ያሉት አብያተ ክርስቲያናት እንዴት እንደሆኑ አናውቅም። በጣም ካወቅን የምናውቀው በዚህ በአዲስ አበባ ዙሪያ ሸዋ ውስጥ ያለችዋ ቤተክርስቲያን ነው ካወቅን የምናውቀው። እሱም ደግሞ ምን አይነት ፈተና እንዳለው አናውቅምና አንዳንድ ጊዜ ብፁዕ አባታችን ብፁዕ አቡነ ሳዊሮስ በኦሮሚያ ውስጥ ያለችዋ ኦርቶዶክሳዊ ተዋህዶ ቤተክርስቲያን አማኞቿ ሳይሸማቀቁ ኦርቶዶክስ በመሆናቸው ሳይሸማቀቁ ኦርቶዶክስ በመሆናቸው አንገታቸውን ሳይደፉ ኦርቶዶክስ በመሆናቸው ሃይማኖታቸውን በማክበራቸውና በመውደዳቸው ምንም ነገር ሳያፍሩ እንዲኖሩ በጣም ብዙ ዋጋ ከፍለዋል። አሁን ዛሬ ላይ የሳቸውን ፎቶ አቀናብሮ በኤአይ እና በተለያዩ መንገዶች የሳቸውን ፎቶ ሰርቶ ማሾፍ መቀለድ መሳደብ መተቸት መጥላት ይቻል ይሆናል። በእርግጠኝነት የምነግራችሁ በቲክቶክ እና በተለያዩ የሶሻል ሚዲያ ፕላትፎርም ላይ የሚሰራው እያንዳንዱ ነገር ብፁዕነታቸውን ቅንጣት ታክል የሚጎዳቸው ነገር የለም ምንም አይጎዳቸው። ነገር ግን የለበሱት ልብስ የቤተክርስቲያን ልብስ ነው። እሳቸው የቤተክርስቲያን አባት ናቸው። ቅዱስ ሲኖዶስ የሾማቸው የኢትዮጵያ ኦርቶዶክሳዊ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ናቸው። ተወደደም ተጠላም የጠቅላይ ቤተ ክህነት ስራ አስኪያጅ ናቸው። ተቀበልንም አልተቀበልንም የቤተክርስቲያን አባት ናቸው። እሳቸው መሳደብ ቤተክርስቲያንን ማቀለል ነው። እሳቸው ላይ የተለያዩ ትችቶችንና የተለያዩ አላስፈላጊ ቪዲዮዎችን መስራት በእርግጠኝነት የምነግራችሁ ቤተክርስቲያኗን መጉዳት ነው። ስለዚህ ቢያንስ ለሳቸው ባታስቡ ቢያንስ ለጳጳሳትና ለተለያዩ የቤተክርስቲያን ኃላፊነት ላይ ላሉ ሰዎች እንኳን ባታስቡ በኦሮሚያ ውስጥ ላለችው ቤተክርስቲያን ግን አስቡ። ገና ነው። ሌሎች በጣም ኦሮሚያ ውስጥ የሚታወቁ 3 ሃይማኖቶች ምንጫቸው ከኦርቶዶክስ ነው የሚወስዱት ከኦርቶዶክስ ነው። ገሌ ብዬ መጣራላችሁ አይደለም ከኦርቶዶክስ ነው የሚወስዱት። እኛስ በየጊዜው በተለያየ የፖለቲካ አጋጣሚ በሚሰሩብን ድራማዎች ያንን የሚሰራብንን ደግሞ ድራማ ተቀብለን የምንተውን እኛ በተለያየ አጋጣሚዎች የምንሰራቸው ስራዎች ኦሮሚያ ውስጥ ያለችዋን ቤተክርስቲያን እያዳከማት ነው እያኮሰሳት ነው። ኦሮሚያ ውስጥ ያለችዋን ቤተክርስቲያን አንገት እያስደፋት ነው። ስለዚህ በተቻለ መጠን በዚህ ክልል ውስጥ ያለችውን ኦርቶዶክሳዊ ተዋህዶ ቤተክርስቲያን እንድትሰፋ ከፈለግን ምእመናን አንገታቸውን ቀና አድርገው ሃይማኖታቸውን ተቀብለው በሃይማኖታቸው ሳይሸማቀቁ ሳያፍሩ እንዲኖሩ ከፈለግን አንድና አንድ ያለን አማራጭ በኦሮሚያ ውስጥ ያሉ ሊቃነ ጳጳሳትን አክብረን ከነርሱ ጋር ተቀራርበን ተወያይተን ተመካክረን መስራት ነው። ሌላ ምንም አማራጭ የለውም። እነርሱን በመሳደብ ቤተክርስቲያንን ማትረፍ አይቻልም። እነርሱ ላይ የተለያዩ አስቂ ነገሮችን በመስራት ቤተክርስቲያንን ማትረፍ ቤተክርስቲያንን መጥቀም የቤተክርስቲያን የቁርጥ ልጅ መባል አይቻልም። ስለዚህ በተቻለ መጠን እንደው ግራቀኝ አይተን አገናዝበን ቤተክርስቲያንን የሚጠቅም ነገር ብንሰራ ተሰርቶብናል ብዙ ተደክሞብናል ብዙ ተወስዶብናል። እንዲህ ያለን ጥምቀትና መስቀል ሲመጣ ብዙ ሆነን ስንወጣ ያለን ይመስለናል እንጂ ውስጡን በጣም ተበልተን አልቀናል የለንም። በየአመቱ ከኦርቶዶክስ ወደ 3ቱ ሃይማኖቶች የሚወጣው ህዝብ እኮ ቀላል አይደለም። ቲክቶክ ላይ በመናየው የተወሰነ ሰው ላይቭ ገብቶ ሲያስተምር 2000 3000 ሰው ስላለ ወይ ደግሞ መስቀል አደባባይና ለጥምቀት በዓል የሚወጣውን ህዝብ ስላየን አይደለም። ውስጡን በጣም ቤተክርስቲያኗ እየተበዘበዘች ቤተክርስቲያኗ ዋጋ እየከፈለች ነው ያለችው። ስለዚህ ተቀራርበን እንስራ የሚል መልእክት ለማስተላለፍ ነው። መተቻቸቱ መነቃቀፉ መጠላላቱን በውስጥ ብናደርገው የውስጥ ችግራችንን ሚዲያ ላይ ባናወጣ የሚል ሐሳብ ለማቅረብ ነው። እግዚአብሔር ያክብርልኝ። አመሰግናለሁ። ጋይስ እንደሰማችሁ ነው ያው ባጭሩ በጥቅሉ እኛ ብፁዓን አባቶቻችንን የምንነቅፍ የተዋህዶ ወጣት አይደለንም። መልካም የሆነውን ነገር ሁሉ
መልካም ነው ብለን እንቀበላለን ለቤተ ክርስቲያን ደግሞ የማይጠቅም ነገር ሲደረግ ካየን ከምንም በላይ ከአባቶቻችንም በላይ ቤተ ክርስቲያን የበላይ ስለሆነች የምናመልከው እኛ በቤተ ክርስቲያን ያለውን ክርስቶስ ኢየሱስን የመሰራታትን እስከሆነ ድረስ ምንከተለው ቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን ስነ ስርዓት ውጪ የሆኑ ነገሮችን ስናይ እንደዚህ ያሉ ነገሮችን ሲያራምዱ ስናይ መቼም እንደ ልጅነት አባት ስለሆኑ ደግሞ ልጅ አባቱን መጠየቅ ስለሚኖርበት እንደ ልጅነት አባታችንን እንጠይቃለን የመጠየቅም ስልጣን አለን ብያስባለሁ ከዛ ውጪ ምንም ቢሆን አባቶቻችንን የምንጠላበት ምንም አይነት ምክንያት የለውም አሁን ማሳያቸው እንግዲህ ወደ ጻድቁ ሀብተ ማርያም ስዕል አድኖ ሄድና በጣም ብዙ መናፍቃን እየተበሳጩበት ያለ ጉዳይ ነው እውነት ምንድነው የሚያበሳጫቸው የሚለውን እስኪ ነው እስኪ ኦርቶዶክስ እንዳያችሁት ነው የጻድቁ አቡነ ሀብተ ማርያም ስዕል በእንደዚህ አይነት መልኩ ጣና ያጠነ የሚያሳይ ምስል እንግዲህ ያው በቲክቶክ ፕላትፎርም ላይ እየተንቀሳቀሰ ይገኛልና በጣም ብዙ መናፍቃኖች ሲንጨረጨሩ አይተናል እውነት እላችኋለሁ ባይ ዘ ወይ እንደምታዩት በጣም እጅግ ደስ የሚል ነገር ነው ቢሆንም መልካም ነው ታምርስ ቢሆን አይደረግም ብላችሁ ታስባላችሁ ይደረጋል እኛ ኦርቶዶክሳውያን በጣም ብዙ ተአምራት እያየን በጣም ብዙ ተአምራት እየተደረገልን በአይናችን በብረቱ ያየን በጣም ብዙአን ነን ግን እናንተ ስለማታምኑ እንጂ ማን ነው መስለኛል ስዕል እየተንቀሳቀሰ ያለው በኤሌክትሪክ ነው እንግዲህ ኦርቶዶክሳውያን እንደዛ ነው እኔ የሚመስለኝ ማለት ነው ከቦታው ነው ሄደው የሚያዩት አሉ ከኤሌክትሪክ ሲስተም ጋር የተያዘ ስዕል ነው እየተንቀሳቀሰ ያለው እንደዛ ይመስለኛል ትንቢት የተፈጸመ ታፍሩበታላችሁ ባይዘ መሐመድን በጣም ነው የምትሸማቀቁበት ቢናውዳል መሐመድ የሚያሸማቀቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው መሐመድ ሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን ገና ዛሬ መሐመድ ነገ መሐመድ አሁን መሐመድ መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ 7 ወር ምናምን አካባቢ በፊት መሐመድን ታፍሩበታላችሁ አስተምሮቱ ያሸማቀቃችኋል የሚል ንግግር ተናግሬ እንድገደል የተለያዩ ቻሌንጆች ገጥመው ነበር የተለያዩ ሰዎች ይሄንን ንግግሬን ቆርጠው ሙስሊሞች ማለት ነው በጣም እንዴት እንዲላል አናፍርበትም ባስተምሮታችን ምናምን ዘራፍ ይያሉ ነበር እነሆ ያልኩት እውነት ሆኖ ከራሳችሁ ኡስታዝ ተሰሙታላችሁ ተሸማቀቅንበት አፈርንበት አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዳይን ምን ይላሉ አድምጡት ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ይሃል ደርሰዋል አንዳንድ መሻይኾች አንዳንዱ ሰዎች ይሄንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰርና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል አሸማቀቃችሁት ዑለማውን ሁሉ ዳዒውን ሁሉ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ ተው ባክህ ነገር እኔ ባክህ እንዲሰማብኝ አልፈልግም እየቀለዱም ቢሆን በጣም ነው የሚሸማቀቁት والله ልንገራችሁ ይሄንን ህግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው ወንድ ይሆናል ጻፈው ቁርአን እኮ ነው ወንድ ጻፈው ሲጻፈው እኮ የሚባል ነገር የለም እኔ እንደው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት ይመስለኛል አንዱ እንደዚህ ላይ ተቃለ ቁርአን ስቀራ ይሄ እዚህ ቦታ ላይ ሲደርስ ተሎ ነው ማልፈው መልእክቱን ላለመረዳት ነው ተሎ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ ይታዛዥነትን የአላህን ታዛዥነት የረሱል ሰለላሁ ዐለይሂ ወሰለም አክባሪነት ማጣት ይመስላል ይሄና እንግዲህ እንደሰማችሁት ነው ያልነው ጠባል ዓለም ቀናት እንደምረው ሳምንታትን ወልደው ወራትን ተክተው እነሆ ከ7 ወር ምናምን አካባቢ በኋላ ያልነው እውነት ሆኖ እኔ ነኝ ያለ ኡስታዝ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው ቃል በቃል እኛ ያልነውን አሉት ማለት ነው እየተሸማቀቅን ነው እኛ ማስረዳቱ ብቻ ሳይሆን የሸመቀቀን ቁርአኑን ሲቀሩት እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው መቅራትም ተተዋል ለምን እየተሸማቀቅንበት ነው እያሉ ነው እያፈርንበት ነው እያሉ ነው ምን ነበርኛም ያለው ታፍሩበታላችሁ ታወቃችሁ ታፍሩበታላችሁ ከተረዳችሁት በሚገባችሁ ቋንቋ እስልምና ያሸማቀቃችኋል ያልነው ለዚህ ነው የነብያችሁ ሱና ያሳፍራል በ56 አመቱ የ6 አመት ህፃን ልጅ አግብቶ በ9 አመት የተገናኘ ነው
ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደሱ ተከተሉ እንደሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ? ተሸማቀቅንበት፣ አፈርንበት አሉ። ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን። ይሄው ዑለሞቻችሁ፣ ኡስታዞቻችሁ፣ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ። አሁን ምን ትሉ? ትንቢቱ ተሳካ። ከእንደዚህ አይነት አስተምሮ እየተሸማቀቃችሁበት እያፈራችሁበት ከምትቀጥሉ ወደ ማሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው። የመመሸማቀቅና ማፈር ነው። ውጡ ከሚያሳፍር ሃይማኖት። እኛ ዘረኝነትን የምንቃወም ሰዎች ነን። ዘረኝነትን ለማስፋፋት ሳይሆን ዘረኝነትን የምንቃወም ዘረኝነት መቆም አለበት የምንል ሰዎች ነን። ሰዎች አልተረዱንም እንጂ ሰዎች እንደሚያወሩት እንደሚሉት ሳይሆን እኛ ባለንበትም ከዚህ በፊትም በኖርኩበትም ከሁሉም ብሔር ብሔረሰብ ጋር ነው የኖርኩት። ሰዎች ግን የራሳቸውን ጥፋት ለመሸፈን ቀይረው ብዙ ያወራሉ፣ ብዙ ይላሉ። የራሳቸውን ወደኛ ያመጣሉ ማለት ነው። የኢትዮጵያ ሕዝብ ሁሉ አንድ ነው። ቤተክርስቲያን እንደቀደም እንደተባለው አንድነትን ነው የምታስተምር፣ ትብብርን ነው የምታስተምር። የኦሮሞ ሕዝብ ደግሞ ሁሉንም አቃፊ ነው። ከሁሉም ጋራ የኖረ አሁንም የሚኖር ነው። ሰው የሚወድ እንጂ ሰውን የሚጠላ አይደለም። ለሰማችሁት ብፁዕ አቡነ ሳዊሮስ እነዚህ አይነት መልኩ የሃይማኖት አባት እስከሆኑ ድረስ እንደዚህ ያለ ንግግር ማንጸባረቅ አለባቸው። ለቤተክርስቲያን የሚጠቅም ለሀገርም የሚጠቅም ንግግር ስለሆነ ማለት ነው። በእነዚህ አይነት መልኩ የሚቀጥሉ ከሆነ አባትነታቸው ዛሬም ነገም ዘወትርም ማንም ሊነጥቃቸው የማይችል ነገር ነው። ክብራቸውን አባትነታቸውን ሳይሆን ክብራቸውን ማለት ነው። ክብራቸውን በእነዚህ አይነት መልኩ ሊያስመልሱ ይችላሉ።